ለልማትም ሆነ ወጥቶ ለመግባቱ ሰላም ቅድሚያ የሚሰጠው በመሆኑ በኦሮሚያ ክልል የክልሉን ሰላም ለማጽናት የዜጎች ወጥቶ መግባት ከስጋት የተላቀቀ ለማድረግ ህዝብና መንግስት በአንድ በመሆን ሲሰራ መቆየቱን የክልሉ ምክትል ርዕሰ መስተዳድር ከፋና ቴሌቪዥን ጋር በነበራቸው ቆይታ ነግረውናል። በተለይም በጫካ ታጥቀው የሚንቀሳቀሱ ኃይል ቅድሚያ ሰላምን እንዲያደርጉ የተለያዩ የውይይት ጥረቶች መደረጋቸውንም በማንሳት ጀርኩን ከራ ነጋቲን ደንጉረተው ሳኒ ቤከኒ ከራ ነጋት ተከዲበን ዋሚቸ ከራ ነጋቲን ጎደሚፍቱ የታጠቁ አካላት ድርጊታቸው ስህተት መሆኑን ተረድተው ወደ ሰላማዊ መንገድ እንዲመለሱ የሰላም ጥሪ ተደርጓል። ምክንያቱም የጦርነት መንገድ ስለማያዋጣ ነው። 2 ዓመት ከመዋጋት 20 ዓመታት መወያየት አስፈላጊ በመሆኑ ነው። ውይይት አድርገናል። ሽማግሌዎቹ አንፊሎ ጊዳሚ ጫካ በመላክ ታጣቂዎች እንዲመለሱ ጥረት አድርገናል። ይህም ብቻ ሳይሆን ታንዛኒያ ድረስ በመሄድ ተወያይተናል። ይህ የሚያሳየው ለሰላም ያለንን ፍላጎት ነው። አጋ ታንዛኒያ ዛንዚባር ዴኔው ሊመረኔ ኩነጋው አምርባን የክልሉ ትላልቅ ውሳኔዎች ከሚተላለፉበት ጨፌ ጀምሮ የክልሉ መንግስት በሚያደርገው የሰላም ጥሪ ቁጥራቸው ቀላል ያልሆኑ በክልሉ የተለያዩ አካባቢዎች ታጥቀው የሚንቀሳቀሱ አካላት ተመልሰዋል። ነገር ግን አሁንም አሻፈረኝ ባሉት ክልሉን በሚያውኩትና የህዝብን ሰላም በሚነጥቁት ላይ የህግ የበላይነት የሚያረጋግጥ ስራም እየተከናወነ ነው። ዋሚቼ የረሁን ጨፌ ከናንደርባቱ ጨፌም በየጊዜው ጥሪ ሲያደርግ ቆይቷል። ጥሪውን የተቀበሉ ወደ ሰላም በመምጣት ሰልጥነው ሰላማዊ ትግል እያደረጉ ናቸው። ወደ 20 ሺህ ይደርሳሉ። ስለዚህ ሰላምን በሰላማዊ መንገድ ማጽናት እያንዳንዱ ስራችን ሲሆን፣ በሌላ በኩል ግን የህግ የበላይነትን እያስከበር እንገኛለን። በሰላማዊ መንገድ እምቢ ብለው የጠላትን ተልዕኮ የተቀበሉትን በየጫካው የተንቀሳቀሱ የህዝብን ቀዬ በሚያውኩና እናቶችን በሚያስለቅሱት ላይ የህግ የበላይነትን የማረጋገጥ ስራ እያከናወንን ነው። ከናፍ ኢሳንረት ኦላንቱማ ሴራ ከበቺሱን ግግፈማጅ ያለፉት ጊዜያት የክልሉ መንግስት የትኩረት አቅጣጫ ውስጥ ሰላምን ማጽናት አንዱ ሆኖ በመሰራቱ ውጤት መታየቱ የተነገረ ሲሆን የህዝብና የጸጥታ አካላት አስተዋጽኦም ከፍ ያለ ነበር። ይሄ በአንድ በኩል በህዝቡ ተሳትፎና በጸጥታ አካላቱ መስዋዕትነት አሁን የምናየው የሰላም አየር እንዲነፍስ ማድረግ ተችሏል። ዛሬ ችግሮች አሉ። ዛሬም አንዳንድ ስፖርቶች ላይ ዛሬም ድረስ የህዝቡን ሰላም የሚያውኩ ህዝቡ በሰላም ወጥቶ እንዳይገባ የሚያደርጉ ልማቱ በተፈለገው መንገድ እንዳይሄድ የሚያደርጉ አካላት አሉ። አሁን ላይ አብዛኛው የክልሉ አካባቢ ሰላም የነፈሰበት ቢሆንም ነገር ግን አንዳንድ አካባቢዎች በሰላም እጦት እየተፈተኑ ያሉ በመኖራቸው ክልሉ ከሚያደርገው ሰላምን የማስፈን ጥረት ባለፈ ሀገራዊ ምክክሩ መፍትሄ ይዞ እንደሚመጣ ታምኖበታል። በዚህ በቀጣይነት በሚደረገው ምክክር ጫካ ውስጥ የሚያስገባ አንዳንዱን የሚያስከፋ ደስ ያላለው ነገር ካለ ወደ መድረክ መጥቶ ሁላችንም ተነጋግረን የጋራ አቋም ይያዛል ተብሎ በከፍተኛ ሁኔታ ይታመናል ማለት ነው። ስለዚህ አንደኛው መፍትሄ ፓርቲው የያዘው አቅጣጫ እና አዲስ ነገር ነው ተብሎ የሚታሰበው የምክክር ኮሚሽኑን አጀንዳዎች ሁሉም ብሔረሰቦች በሚባል ደረጃ በተቻለ መጠን ይስማሙበታል ተብሎ ይታሰባል። አንዳንድ ማን ይስማማባቸው ነገሮች ካሉ ደግሞ በመቻቻል አንዱ ሌላውን በመተው እና ሌላውን ደግሞ በመቀበል አገራችን ኢትዮጵያ እንድትቀጥል ሁላችንም እንፈልጋለን። ይህንን ውሳኔ ላይ እንደርሳለን ተብሎ ይታመናል። ቀድሞ በጸጥታ እጦት ከልማቱ ርቀው የነበሩ አካባቢዎች ሰላም መሆን የቻሉበት ህዝቡ በሰላም ጉዳይ በንቃት የተሳተፈበት በመሆኑ ነው የሚለው የክልሉ ጸጥታና አስተዳደር ቢሮ ሸኔን ለማስወገድ አሁንም የህዝቡ የተጠናከረ ተሳትፎ ወሳኝ እንደሆነም ጠቁሟል። በቀጣይ ጊዜያት ግን በክልሉ ሙሉ በሙሉ ሰላምን ለማጽናት በልዩ ትኩረት እንደሚሰራም አጽንኦት ተሰጥቷል። ኡመተ ወጂን ይመሬን ኢትፉፌራ ኡመኒ ቀብሶ ጀልቀቤራ ከህዝቡ ጋር የሚደረገው ውይይት እንደቀጠለ ነው። ህዝቡም እየታገለ ነው። የጸጥታ አካላችንም ጠንካራ ያለ እርምጃ እየወሰደ ይገኛል። ይህን አሁንም አጠናክረን በመቀጠል ህዝባችን አስተማማኝ ሰላም እንዲያገኝ እናደርጋለን። ይህ እንዳለ ሆኖ ግን በጫካ ያለው ቡድን መጥፋት የሚችለው በህዝቡ መደራጀት ነው። ምክንያቱም ህዝቡ ውስጥ ተደብቆ ነው። ስለዚህ ህዝባችን ከጸጥታ አካል ጋር በመቀናጀት ከተንቀሳቀሰ ሸኔን መንቀል ይቻላል። አሞጂን ወጀቻ ጅሩሰ ከናዋን ተኤፊ ይሮ ኢታኑ ከና ከሰት ኦሮሚያ ጉቱ በሚቀጥሉት ጊዜያት መላው የኦሮሚያ አካባቢ ሰላማዊ ለማድረግ ህዝባችን ከጎናችን አድርገን የጸጥታ አካላትን በስልጠና ተናክረንና አስታጥቀን የሚጠይቀው መስዋዕትነት ከፍለን በኦሮሚያ ክልል አስተማማኝ ሰላምን ለማምጣት የክልሉን መንግስት በቁርጠኝነት እንደሚሰራ
ለማንሳት እወዳለሁ። ጨራ ከናን ካሱፍ